አደረሳችሁ ለማለት እወዳለሁ። የተከበራችሁ የሚዲያ አባላት እንደምን አደራችሁ? እንኳን ደህና መጣችሁ። የዛሬው ዓመት መጋቢት 30 በኢትዮጵያ አየር መንገድ ታሪክ ትልቅ ትርጉም ያላት ቀን ናት። ከዛሬ 80 ዓመት በፊት በዚህቹ ቀን መጋቢት 30 1938 የኢትዮጵያ አየር መንገድ የመጀመሪያውን በረራ ያደረገበት ቀን ነው። ይህንን ቀን 80ኛ ዓመት በዛሬው ዕለት በታላቅ ኩራት የምናከብረው ቀን ነው። ይህንን አጋጣሚ በመጠቀም ለመላው የኢትዮጵያ አየር መንገድ ሰራተኞች፣ ለዛሬ ስራ ላይ ላሉትም፣ በጡረታ ለተገለሉትም፣ ለኢትዮጵያ አየር መንገድ አጋሮች በሙሉ እንኳን አደረሳችሁ ለማለት እወዳለሁ። የኢትዮጵያ አየር መንገድ ባለፉት 80 ዓመታት በርካታ ክንውኖችን አከናውኗል። የዛሬውን በዓል ስናከብር ትንሽ ወደኋላ ዞር ብለን አየር መንገዱ በእነዚህ 80 ዓመታት ምን እንደሰራ፣ ምን ደረጃ ላይ እንደደረሰ፣ ለወደፊት ውስጥ ምን ትርጉም እንዳለው ይህንንም አብሬ መግለጽ እፈልጋለሁ። ያለፉት 80 ዓመታት ለኢትዮጵያ አየር መንገድ በ5 አህጉራት በማስፋፋት ሲያይ የቆየበት ዘመን በአንድ በረራ የተጀመረው ኦፕሬሽን በ1960ዎቹ ዓመታት ወደ የምዕራብ አፍሪካ ከምስራቅ አፍሪካ በማገናኘት በ1965 ዓመተ ምህረት አፍሪካን ከቻይና ጋር ለማገናኘት በረራ ወደ ሻንጋይ የምትባለው የቻይና ከተማ በ1990 ወደ አሜሪካ ኒውዮርክና ዋሽንግተን በረራ ያስፋፋንበት። በእነዚህ ዓመታት በአውሮፓም፣ በአፍሪካ፣ በእስያ፣ በመካከለኛው ምስራቅ፣ በላቲን አሜሪካ በረራዎችን በማስፋፋት ዛሬ የኢትዮጵያ አየር መንገድ በአጠቃላይ በዓለም አቀፍ ደረጃ 145 መዳረሻዎችን በመብረር ከአፍሪካ ትልቁ ስመጥሩ አየር መንገድ ለመሆን የቻልንበት ዘመናት ናቸው። ሁለተኛ ደግሞ በዚህ 80 ዓመታት ቅድም እንዳልኩት በሁለተኛ የዓለም ጦርነት አገልግሎት ሰጠው በኋላ ወደ መንገደኛ አገልግሎት የገቡ DC-3 አውሮፕላኖች የጀመረ ቢሆንም በዓመታት የአውሮፕላን አምራቾች ያበረቷቸውን ዘመናዊ አውሮፕላኖች በመጠቀም ግንባር ቀደም በመሆን ከአፍሪካ አንዳንዴ ከዓለም የአውሮፕላኖቻችን የማዘመንና ቁጥር የማሳደግ ስራ ስንሰራ ቆይተናል። ዛሬ ቦይንግ፣ ኤርበስ የሚባሉ ትላልቅ አውሮፕላን አምራቾች ያመረቷቸው እጅግ ዘመናዊ የሆኑ አውሮፕላኖችን ጨምሮ በድምሩ ወደ 150 በላይ የሚሆኑ ዘመናዊና ትልልቅ አቅም ያላቸው አውሮፕላኖችን የማብረር አቅም ላይ ደርሰናል። እዚሁ ጋር ሊገልጽላችሁ የሚፈልገው በአፍሪካ አህጉር ቦይንግ 720 የተሰኘውን ጀት አውሮፕላን በ1960ዎቹ ዓመታት አካባቢ ወደ አፍሪካ ለመጀመሪያ ጊዜ በማምጣት የኢትዮጵያ አየር መንገድ ግንባር ቀደም ሆኗል። ከዚያ በኋላ ዘመናዊ አውሮፕላኖች በየጊዜው ሲያመጣ ቆይቶ በ19
1976 ዓመተ ምህረት ቦይንግ 767 የሚባለው ዲጂታል አውሮፕላን ለመጀመሪያ ጊዜ ከአፍሪካ አስገብተን አገልግሎት ለመስጠት በቅተናል። በ2004 አካባቢ ድሪም ላይነር የሚባለው አውሮፕላን ቦይንግ ገና እንዳመረተው ከዓለም ከጃፓን ቀጥሎ ወደ ኢትዮጵያ ገዝተን ማምጣት ለደንበኞች ከፍተኛ አገልግሎት ትልቅ የአገልግሎት ደረጃውን ያሳደገ አገልግሎት ስንሰጥ ቆይተናል። በ2008 ኤርበስ ኤስ350 የተሰኘውን አውሮፕላን እንደዚሁ ከኤርበስ አመጠን ከአፍሪካ የመጀመሪያው ኦፕሬተር ሆነናል። ይህን ለነገራቸው ፈልገው ምንድን ነው ያለፉት 80 ዓመታት በኢትዮጵያ አየር መንገድ አዳዲስ አውሮፕላን በማስመጣት ለደንበኞች የላቀ አገልግሎት ሲሰጥ የቆየባቸው ዓመታት መሆኑን ለመግለጽ ነው። በዚህ 80 ዓመታት የበረራ ልማት ማስፋት ብቻ አይደለም፣ አውሮፕላን ማዘመን ብቻ አይደለም። ትልቅ ድርጅቱ ሲሰራ የቆየው የተቋም ግንባታ የድርጅቱን መስፋፋትና እድገት እንዲደግፉ የውስጥ አቅሙን በከፍተኛ ደረጃ በፍጥነት የገነባባቸው ዓመታት ነበሩ። በ1950ዎቹ ዓመታት የአውሮፕላን ጥገና በትንሹ ጀምሮ ዛሬ የኢትዮጵያ አየር መንገድ የሚያበራቸው አውሮፕላኖች አካላት በሙሉ እስከ ከፍተኛ ጥገና ደረጃ ድረስ መጠገን የሚችል አቅም ይገኛል። እንደዚሁም የበረራ አብራሪዎችን፣ የአውሮፕላን ጥገና ቴክኒሻኖችን፣ በረራ አስተናጋጆች፣ የሽያጭ ሰራተኞችን ጨምሮ ሌሎችንም የአቪዬሽን ሙያተኞች ለማሰልጠን እንደዚሁ በ1950ዎቹ የመጀመሪያውን የአቪዬሽን አካዳሚ መስርቶ በማሰልጠን በ1963 አካባቢ በአሜሪካኖች ተይዞ የነበረው ሁሉንም የአየር መንገዱን ሙያዎች እና አመራሮች ወደ ኢትዮጵያውያን የቀየረበት ታሪክ ሁልጊዜ በታሪክ ጎልቶ የሚታይ የሚወሳ ታሪክ ነው። ያቺ በትንሽ የጀመርናት የአቪዬሽን አካዳሚ በየጊዜው በተደረገ የማስፋፊያ ስራ ዛሬ እነሆ ከአፍሪካ ትልቁ የአቪዬሽን ዩኒቨርሲቲ በመሆን የሙያ ሙያተኞችን ብቻ ለማሰልጠን ሳይሆን የአመራር አባላትን ለማሰልጠን መካከል አድርሰናል። ይሄ በኢትዮጵያ አየር መንገድ የጀርባ አጥንት የሆነውን ብቃት ያለውን ሰራተኛ በየጊዜው እያሰለጠን የአየር መንገዱን ራዕይ ተሸክሞ ወደፊት እንዲጓዝ የሚያስችል የሰው ኃይል መፍጠር። ሌላው አሰራራችን ዘመናዊ በሆነ ቴክኖሎጂ በየጊዜው ዘመኑ ባፈራቸው ቴክኖሎጂዎች በማበልጸግ የአሰራር ብቃት በማምጣት ወጪን በመቆጠብ የደንበኞችን አገልግሎት በማሳደግ የኢትዮጵያ አየር መንገድ በመንገደኞቹ በሕዝቡ በዓለም አቀፍ ደረጃ ትልቅ ስም፣ ትልቅ ዝና፣ እውቅና እንዲያገኝ የሚያስችል የአሰራር ስራ ፈጥሯል። እዚህ አሰራር ስራ ላይ ድርጅቱ ሙያተኞች አየር መንገድ ውስጥ እየሰሩ ልምድ እያካበቱ እንደ ችሎታቸው የሚያድጉበት የስነ ምግባር አሰራር የተላበሰ ሰራተኛ ስናፈራ ስናበለጽግ ቆይተናል። ይሄ አየር መንገዱ
ስሙን ጠብቆ እንዲያል ትርፋማ ሆኖ እንዲቀጥል ያስቻለን የውስጥ አቅም ግንባታ ነው። ከዚሁ በተጨማሪ ይህን የውስጥ አቅም ለማዳበር በርካታ የመሰረተ ልማት ስራዎች በየጊዜው ስንገነባ ቆይተናል። የጥገና አቅም፣ የካርጎ አቅም፣ የበረራ መስተንግዶ የሚመረጥበት አቅም፣ ፍላይት ኬተሪንግ የምንለው ሌሎችንም ስንሰራ ቆይተናል። እነዚህ ተደጋጋፊ የመሰረተ ልማት ግንባታዎች አየር መንገዱ በአንድነት እድገቱን እንዲያፋጥን አስችሎናል። እነዚህ ነገሮች የኢትዮጵያ ያንን ፈተና ተቋቁመን ወጥተናል። በቅርቡ ኮቪድ የመጣ ጊዜ መላው ኤር ትራንስፖርት ኢንዱስትሪ ትልቅ ፈተና ውስጥ በገባ ጊዜ የኢትዮጵያ አየር መንገድ ያንን ፈተና በብልሃት በቆጠኝነት ማለት ነው። ስለዚህ የኢትዮጵያ አየር መንገድ በሰላም ጊዜም በችግር ጊዜም ሁሉ ተቋቁሞ እንዲያልፍ ያስቻለው በየጊዜው አየር መንገዱን ያገለገሉ የድርጅቱ ሰራተኞችና ማኔጅመንት የጋራ ዓላማ በመያዝ ጊዜያቸውን፣ እውቀታቸውን መስዋዕት በማድረግ ድርጅቱን ተሸክመው በዚያ አስቸጋሪ ጊዜ ውስጥ በማለፋቸው መሆኑ ይሄ ለታሪክ የሚጻፍ ትልቅ አሻራ ነው። የኢትዮጵያ አየር መንገድ ውስጥ በየጊዜው አመራሩ ራዕይ የሚሰንቅ የወጠኑንም ራዕይ ተግባራዊ ለማድረግ የሚንቀሳቀሱ አመራሮች ነበሩ። ከፍተኛ ችሎታ ያላቸው ድርጅታቸውን ለማገልገል ቆርጠው የተነሱ ቆራጥ በመደበኛ ደረጃ ከሚጠበቅባቸው በላይ ራሳቸውን መስዋዕት ለማድረግ የተዘጋጁ ሰራተኞች ነበሩት። ዛሬ ማለት ይህ ሰራተኛ በኢትዮጵያ አየር መንገድ ወደፊት እድገትን ዋናውና ቁልፉ ሀብቱ ይህ ሰራተኛ ነው። በዚህ አጋጣሚ በድጋሚ የኢትዮጵያ አየር መንገድ ሰራተኞች በጡረታ ላይ በሚገኙ የቀድሞው ሰራተኞች እና አጋሮች በሙሉ እንኳን ለሰራተኛው የኢትዮጵያ አየር መንገድ በሰላም አደረሳችሁ። የእናንተ ጥረት አብቦ አፍርቶ ዛሬ የምንኮራበት አየር መንገድ ለማድረስ አብቅቶታልና ዛሬ ባለው የኢትዮጵያ አየር መንገድ ማንነት እና በራሴ ስም ታላቅ የሆነ ልባዊ ምስጋና ያቀርብላቸው ይሆናል። በመጨረሻ የኢትዮጵያ አየር መንገድ ዛሬ ትልቅ ራዕይ ሰጥቷል። ራዕይ 2035 ብለን ስንንቀሳቀስ ቆይተናል። ሁልጊዜም የ15 ዓመት የረጅም ጊዜ እቅድ ይዘን ስለሆነ የምንቀሳቀሰው ራዕይ 2040 የሚል ወጥተናል። በዚህ ራዕይ ውስጥ የኢትዮጵያ አየር መንገድን በዓለም አቀፍ ደረጃ አሁን ስለ አፍሪካ የምናወራበት በዓለም አቀፍ ደረጃ ትልቁ ተወዳዳሪ አየር መንገድ የማድረግ አለመናል። ይህ ስንል በ2030 በ2035 በ2040 የት እንደርሳለን የሚል በአሃዞች የተደገፉ ግቦች አሉ። የ2040ውን ለመንገር ያህል የምንበርባቸው የበረራ አድማሶች በከፍተኛ ደረጃ ለማስፋፋት አቅደናል። ዛሬ ካለው 145 መዳረሻዎች ወደ 243 ዓለም አቀፋዊ መዳረሻ ለመድረስ አስበናል። የአውሮፕላኖቻችን ብዛት ዛሬ ካለው 150 ወደ 350 ከእጥፍ በላይ ለማሳደግ እቅድ ይዘናል። እንደዚሁም
የምናጓጉዛቸውን የመንገደኞች ብዛት ከአሁኑ 20 ሚሊዮን በ3 እጥፍ አሳድገን ወደ 60 ሚሊዮን ለማድረስ እንደዚሁ አለብን። የምናጓጉዘው ጭነት ዛሬ ካለው ወደ 850 ሺህ ቶን ከእጥፍ በላይ አሳድገን 2.1 ሚሊዮን ቶን በዓመት ለማጓጓዝ እንድንችል ብለን አስበናል። ይህን ሁሉ ሰርተን በዓመት ወደ 30 ቢሊዮን ዶላር የሚጠጋ ገቢ ለማፍራት አስበናል። ይህ ህልማችን እውን እንዲሆን አየር መንገዱ የጀመረው የአቅም ግንባታ ስራ ይቀጥላል። ወደፊት አየር መንገዱ ተሸክመው የሚሄዱ አመራሮችን ለማፍራት የሚያስችለን የስልጠና እና የኮቺንግ የሚሊተሪ ስርዓት ፈጥረናል። የወደፊቱን አየር መንገድ ዓላማውን የሚያደርግ ሰራተኛ በአቪዬሽን ዩኒቨርሲቲያችን በቀጣይነት በመቅጠር በማሰልጠን በቂ የሰው ኃይል ለማፍራት ወጥተናል። አሰራራችን አሁንም በየጊዜው አዳዲስ በሚመጡ ቴክኖሎጂዎች ለማዘመን እቅድ ውስጥ ይዘናል። ይሄን ሁሉ ለማድረግ በተጨማሪ አንድ ልነግራችሁ የሚፈልገው አየር መንገዱ እድገት እንዲደግፍ የቦሌ አውሮፕላን ማረፊያ ስምሪታችን እጅግ ዘመናዊ የሆነ አዲስ የአውሮፕላን ማረፊያ በቢሾፍቱ ከተማ ለመገንባት እንቅስቃሴ ጀመረ። የቢሾፍቱ አውሮፕላን ማረፊያ ፌዝ 1 ግንባታው ሲያልቅ 60 ሚሊዮን መንገደኛ እኛ እንዲያውም በ2040 እናጓጉዛለን የምንለውን መንገደኛ አቅም ሊኖረው ተደርጎ ወደፊት አርቆ በማሰብ እየተገነባ ያለ እና እነዚህ ሁሉ አየር መንገዱ የበረራ አድማሱን እያሰፋ ዘመናዊ አውሮፕላኖች እንዲጠቀም በቄሳይ የመሰረተ ልማቶች እንዲኖሩት ለማድረግ የሚያስችል የረጅም ጊዜ እቅድ ወጥተናል። ይህንን ተግባር የሚያደርገው ሰራተኛውና አመራሩ ይሆናል ለማለት ነው። እንግዲህ ባጭሩ ያለፉት 80 ዓመታት የታታሪነት የጠንክሮ መስራት ራስን ለድርጅቱ መስዋዕት ለማድረግ የከባድ ስራዎችና የስኬቶች ዘመናት ነበሩ። ከዚህ ተምረን አየር መንገዳችን ቀጣይ እድገቱን ሊያፋጥን የምንማርበት ወቅት ነው። ስለዚህ ያለፉት 80 ዓመታት የኢትዮጵያ አየር መንገድ የስኬት ዓመታት ብቻ ሳይሆኑ የመመሪያ ዓመታት እንደሆኑ አድርገን እንወስዳለን። በዚህም ምክንያት ይህንን በዓል በአንድ ቀን ብቻ የምናከብረው ዛሬ በዓል የምናከብርበት ወቅት የምንገልጽበት ነው እንጂ በሚመጡት 6 ሳምንታት በተከታታይ በዓሉ በተለያዩ ፕሮግራሞች በድምቀት የምናከብረው ይሆናል። እነዚያ ፕሮግራሞች ዝርዝሩን እንነግራችኋለን። በዚያ ጊዜ እንዳትለዩ አደራ እላለሁ። አንድ ነገር የረሳሁትን ያነሳሁት ከዚህ በመቀጠል ከእናንተ ከውጭ የሚዲያ ባልደረቦቻችን እነሱ ጥያቄዎችን እንቀበልና በጥያቄዎች ዙሪያ ውይይት እናደርጋለን። ሌሎች ፕሮግራሞች ይቀጥላሉ። ፕሮግራሞቻችን ጥያቄያችሁን እጅ ያነሳችሁ ማይክ ይዘው የሚያቀርቡ ስታፎች ስላሉ ለነሱ ከዚህኛው በኩል እንጀምራለን። አገልግሎት ዘመናችሁ ለሁላችን ማረጋገጥ ማለት እፈልጋለሁ። ያው ተቋሙ የኢትዮጵያ ብቻ ሳይሆን የአፍሪካ ሀብት ስለሆነ ማለት ነው። ጥያቄ ምንድነው? በ80 ዓመት ጉዟችሁ ውስጥ በጣም ተግዳሮት የነበረባቸው የማትረሱት በአየር መንገድ ታሪክ ውስጥ ምን ነበር የሚለው። አመሰግናለሁ። የሚያስተላለፉት መልእክት ወይም አደራ
ምን ይሆን የሚያደርግ የሚለው ነው። ሳነሳው በፊት ቅድም በተግዳሮቶች ውስጥ ሲነሳ በኢትዮጵያ አየር መንገድ ውስጥ ከባድ የነበሩ ደግሞ አደጋዎችንም አሳልፈናል። የአየር ትራንስፖርት አደጋዎች አሳልፈናል። በዚህ ውስጥ ህይወታቸውን ላጡ የበረራ ሰራተኞች መንገዶቻችንን እርሳቸውን ማለት ፈልጋለሁ። ለአቶ ረታ የአየር መንገድ ስራ ኤኮሲስተም ይፈልጋል፣ አስቻይ ነገሮች ይፈልጋል። አየር መንገድ በአሁኑ ሰዓት ሽንኩርትና ቲማቲም እንኳን በብቃት ለማቅረብ የሚያስችል ኤኮሲስተም ውስጥ አይደለም ያለው። ኦፕሬሽን ለማስኬድ በጣም ፈታኝ ነው። 80 ዓመት እንደምንም ዘለቀው። ከዚህ በኋላ ግን 2040 የሚያክል በጣም ትልቅ አምቢሽስ ፕላን ተይዞ ብቻውን እንደ አይላንድ እያደገ እየሄደ ያለ አየር መንገድ ይመስለኛል እና ይህንን ኦፕሬሽን የሰፕላይ ቼን ማሳለጥ ምን አይነት ቅርስ ተይዟል የሚል ነው። ለአቶ ለማ እጅግ ተለዋዋጭ እና በብዙ ያልተጠበቁ ሁኔታዎች በሚፈጠረው ያለ የንግድ ገበያ ስርዓት ውስጥ አየር መንገድ ትልቅ ድጋፍ ያደርጋል። ዋነኛው ደጋፊ መንግስት ነው። ከመንግስት ምን አይነት ድጋፍ ሊደረግለት ይገባል ያለው። ለአቶ በቀለ የኢትዮጵያ አየር መንገድ ትልቁ ሀብቱ የሰው ሀብት ነው። በዚህ ዛሬ ለደረሰበት ነገር ሁሉ ከቴክኖሎጂ ባሻገር ትልቁ ሀብቱ የሰው ሀብት ነው እና ትልቅ ኮርፖሬት ካልቸር ተገንብቷል። አሁን በጣም በፍጥነት እያደገ በሚሄድበት ኢንዱስትሪ ውስጥ ሀገራችን ከሁሉም መቅጣጫ ብዙ የሰው ሀብት ወደ አየር መንገዱ ይመጣል እና ይህንን ኮርፖሬት ካልቸር ለማስቀጠል ፈታኝ የሚሆን ይመስለኛል እና በዚህ ረገድ ያላችሁ ዝግጅት የሚቀጥሉት ዋናው ተግዳሮት ምን ነበረ ለኢትዮጵያ አየር መንገድ ብለው ይሄኛው ከሁሉ ይበልጣል ማለት ያስቸግራል። ቅድም መግለጫ ሲሰጥ አየር መንገዱ በብዙ ተግዳሮቶች በትንሽም በትልቅም አልፏል። የተግዳሮቶቹ ባህሪ የተለያየ ነበር። እኔ እንግዲህ አጠር አድርጌ ለመግለጽ በደርግ ጊዜ የኢትዮጵያ አየር መንገድ ያጋጠሙ ፈተና ምንድን ነው የነበረው? አንደኛ አየር መንገዱ ከምዕራባውያን ከራሽያ አውሮፕላን እንዲገዛ እናንተ እንዲገዛ መንግስት መመሪያ የሰጠበት ወቅት ነው። ዛሬ አፍሪካ ውስጥ አሜሪካ፣ መካከለኛው ምስራቅ ለንግድ መንገደኞችን ለማጓጓዝ አንቶኖ የትም አታኝ። ያኔ አንቶኖ ብንገዛ ኖሮ የኢትዮጵያ አየር መንገድ እንግዲህ ዛሬ ያለውን ቅርጽ ይዝ ነበረው የሚለው በጣም አጠራጣሪ። ሁለተኛው ማኔጅመንቱ የፖለቲካ እጅ ገብቶበት ፖለቲከኞች ድርጅቱን ለመምራት የጣሩበት ነው። እንግዲህ አውሮፕላን ከራሽያ መግዛት ሲባል በገበያ ሁኔታ በመንገደኞች ፍላጎት ሳይሆን የፖለቲካ ዲሲሽን ያጋጠመበት ወቅት ነው እና ያ አስቸጋሪ የሆነ የፖለቲካ የአመራር ቀውስ ያንን በልዩ ሁኔታ ያለ የአባይሆን ኖሮ አየር መንገዱ የዛሬ ቅርጽ ይይዛል እያላስ። ሁለተኛው ኢህአዴግ የደርግ መንግስት አሸንፎ ሲመጣ ኢትዮጵያ ጦርነት ውስጥ ነበር። ምርጫ ነበር ያለ አውሮፕላኖችን አቁሞ ሀገር ሰላም እስኪሆን ድረስ መጠበቅ። ያኔ መንገደኛ ይሸሻል አይታወቅም። አውሮፕላኖችን አንዳንድ ቦታ እንደምናየው በጦርነቱ መሀል ሊጎዱ ይችሉ ነበር። ያኔ ግን አየር መንገዱ አውሮፕላኖችን ወደ ናይሮቢ ይዞ በሚሄድ በረራውን ቀጥሎ ያቺ የግጭት ጊዜዋ ስታል ወደ አዲስ አበባ መልሶ መጣ። ምን ያህል ኢምፓክት ይኖረው እንደነበረ አናውቅም። ከሁሉም ግን የከፋው የምንለው ኮቪድ ነው። ኮቪድ ብዙ አየር መንገዶችን
ከገበያ የወጣ ዓለም አቀፋዊ ፈተና ወቅት ነው። የኮቪድ ጊዜ እንደሌሎቹ አውሮፕላን አቁመን በረራ ለብዙ ወራት ብናቆም ኖሮ አየር መንገዱ ትልቅ ኪሳራ ውስጥ ወድቅ ነበር። ምናልባትም ዕዳ የመክፈል አቅሙ ሊዳከምና ተበድረን የገዛናቸው አውሮፕላኖች ከአበዳሪዎች ጋር ችግር ሊያጋጥመን ይችል ነበር። የተከራየናቸው አውሮፕላን መክፈል አቅቶን አውሮፕላኖቹ በዕዳ የሚያዙበት አጋጣሚ ሊኖር ይችል ነበር። ግን ይህንንም ብልሃት በተሞላው ቆራጥነት በተሞላው አመራር እና ሰራተኞች ባደረጉት ርብርብ ያንን ሊያወሩታት ይችላል። ከዚሁ ጋር አያይዤ ዛሬ በየጊዜው ብዙ ፈተና ያጋጥመናል። ሚድል ኢስት ዛሬ ገልፍ ጦርነት ውስጥ እንደምታዩት አንድ ወር እንግዲህ አንድ ወር ከሳምንት ሆኖታል፣ 5 ሳምንት ወደ መካከለኛው ምስራቅ የምናደርገው በረራ በተወሰኑ ቀናት ቶታሊ ቆሞ ነበር። 11 ከተሞች አቁመናል። 101 በረራ በሳምንት በጣም ብዙ ነው። ያጣነው መንገደኛ ከአዲስ አበባ ገልፍ የሚሄደው ብቻ ሳይሆን ከአፍሪካ መጥቶ ወደ ገልፍ ይሄድ የነበረውን ነው ያጣነው። ስለዚህ ኢምፓክቷ ይቺ ብቻ ሳትሆን ከሌላው አፍሪካ ሀገር ወደ አዲስ አበባ መጥቶ ወደ ገልፍ የሚሄዱት ሁሉ ናቸው የቀሩት። ግን የኢትዮጵያ አየር መንገድ ሁሌም በተግዳሮት ውስጥ መላ መፈለግ ይችላል። ቶሎ ብሎ አማራጭ አሰራሮች መፈለግ ይችላል። በእንግሊዝኛ አጂሊቲ ይባላል። ኢትዮጵያ አየር መንገድን ቀጥ አድርጎ የያዘው ማናቸውም አይነት ስቶርም ሲመጣ በስቶርም ውስጥ ሰንጥቆ ማለፍ የሚያስችለው አንዱ ችግሮች ሲያጋጥሙ ቶሎ ብሎ የመፍትሄ ሀሳቦች ፈልጎ ፈተናውን መቋቋም መቻል እና የውስጥ አቅሙ ጋር አንድ ላይ ተጣጥሞ ይሄ ፈተና የመቋቋም ችሎታ ሬዚሊየንስ የምንለው ትልቁ አቅሙ። ስለዚህ እዚህ መካከለኛው ምስራቅ ይሄ ሲመጣ 3 ተጽዕኖዎችን አሳድሯል። አንደኛው የመንገደኛ ቁጥር መቀነስ። ይሄንን ለማካካስ ስንል መካከለኛው ምስራቅ ይበሩ የነበሩ አውሮፕላኖችን በሌሎች መስመሮች በመመደብ ተጨማሪ አገልግሎት በመስጠት ተጨማሪ መንገደኛ ለማፍራት ይችላል። አሁን በገልፍ ያጣነውን መንገደኛ በአብዛኛው በሌሎች መስመሮቻችን ለማግኘት ይችላል። ሁለተኛው ፈተና የነዳጅ አቅርቦት መስተጓጎል ነው። ምክንያቱም ከዚህ በፊት የጀት ነዳጅ የጀት አውሮፕላን ነዳጅ የሚመጣው ከኩዌት ሀገራችን የምታስገባው የሆርሙዝ ወሽመጥ በመዘጋቱ ምክንያት ያ ሲቆም የነዳጅ ችግር ሲፈጠር ይሄ በጣም ከፍተኛ አደጋ ነው። ምክንያቱም አየር መንገዱ ከአዲስ አበባ እንዳይበር የሚከለክል ግን ከመንግስት ጋር በመነጋገር ኢትዮጵያ አየር መንገድና መንግስት በጋራ ሆነን ነዳጅ ከሌሎች አማራጮች ከሌሎች ቦታዎች እንዲገዛ በማድረግ ነዳጁ እንዳይቆም ያደረግነው ጥረት ስኬታማ ነው። ለተወሰነ ጊዜ ያ ከሌላ አማራጭ በድንገት ነው የተጀመረው። የነበረችዋን ውሱን ሪዘርቭ ነዳጅን በጥቂት ቀናት ውስጥ ተጠቀምንባት። ስለዚህ አየር መንገዱ ትልቅ ችግር ውስጥ እንዳይፈጠር አንዳንድ ጊዜያዊ የኦፕሬሽን ማስተካከያዎች አድርገን ለምሳሌ ከአዲስ አበባ ተነስተው ቀጥታ በየመዳረሻቸው የሚሄዱ አውሮፕላኖችን ጎረቤት ሀገሮች እየነቁ ነዳጅ እየቀዱ እንዲሄዱ አድርገናል። በጀዳ ተጠቅመናል። መስካት በኦማን በኩል ተጠቅመናል። በተወሰነ ጊዜ በጅቡቲ ተጠቅመናል። ኢንቴ በኡጋንዳ ተጠቅመናል። ለአጭር ጊዜ
አውሮፕላኖቻችን ከአዲስ አበባ እነዚያ ሀገር የሚያደርሳቸው ነዳጅ ብቻ ይዘው ሄደው ከዛ ሙሉ ነዳጅ እየቀዱ ወደ መዳረሻቸው እንዲሄዱ አሳድርገናል። እንግዲህ ችግር ብልሃትን ይወልዳል የሚባለው ሌላ የወሰድነው አውሮፕላኖቻችን ነዳጅ ከተገኘበት ቦታ ሁሉ መንገደኛ ይዘው ሲመጡ በክንፋቸው ተጨማሪ ነዳጅ ይዘው እንዲመጡ በማድረግ አዲስ አበባ ላይ ያለውን የነዳጅ ፍላጎት ለመቀነስ ይችላል። አሁን ግን ከአንድ 10 ቀን በፊት ይመስለኛል ነዳጅ በተወሰነ ደረጃ በማግኘታችን ይህንን በጎረቤት ሀገሮች በኩል አውሮፕላን እያቆሙ መላክን ትተን አሁን አውሮፕላን በረራዎቻችን ወደ መደበኛው በረራ ሙሉ በሙሉ ተመልሰዋል። ስለዚህ ችግሩ አሁን ኮንቲኒቲ የነዳጅ ኮንቲኒቲ እንዲኖር ለማድረግ የሚያስችል አሰራር ፈጥረን እየሰራን ያለው ምናልባት ዛሬ እንደሰማችሁት ለ2 ሳምንት የሚቆይ ስምምነት የጦር ማቆም ስምምነት ተፈርሟል። የአቅሙ ሰዎች እንደሚመጣ እናውቅም። ነዳጅ በወቅቱ መምጣት ከቻለ ለእኛ ትልቅ እፎይታ ነው። ያለዚያ ግን ከአማራጭ ቦታዎች እየገዛ ይቀጥላል። በረራ ያቆሙ ጥረት ከዚህ በኋላ አይኖርም። ሶስተኛው ያጋጠመን ችግር በዚህ የነዳጅ ዋጋ መናር። እንደምታውቁት የድፍድፍ ነዳጅ ዋጋ በበርሜል 62 ይሸጥ $62 $65 ይሸጥ የነበረው አሁን ላለፉት በርካታ ቀናት $110 በመሆን እጅግ እጥፍ ሊደርስ ትንሽ የቀረው አይነት የነዳጅ ዋጋ ግሎባል ጭማሪ አለ። ግን እኛ ደግሞ ባለን ጂኦግራፊክ አቀማመጥ ምክንያት የምንገዛው ነዳጅ ከጥፍም በላይ ዋጋ ጭማሪ ዛሬ $110 ትናንት $110 የነበረው ዛሬ ወደ 92 እንደዚህ አካባቢ ይወጣል። እና ይሄ ለእኛ በጎ ነገር ነው። ግን አሁን ያለውን ጊዜያዊ የነዳጅ መናር በሌሎች መንገዶች ወጫችንን በመቀነስ እና የቲኬት ዋጋ ላይ መጠነኛ አጀስትመንት በማድረግ ይህንን ፈተና ለመቋቋም ችለናል እና እኛ መንገዳችን አሁን ጥሩ ሁኔታ ላይ ያለው ይቀጥላል። እንደ ፈተና ወስዶ አማራጮችን በመስራት ይቀጥላል ማለት ነው። ጥያቄ አሁን አመራር ላይ ያላችሁ ሰዎች ምን ሌጋሲ ነው ጥላችሁ የተባለው? በኢትዮጵያ አየር መንገድ ታሪክ በ80 ዓመታችን ታሪክ አንድ ጥሩ ነገር ያለ ሌሎች አየር መንገዶች ጋር የሌለው ሁልጊዜ ማኔጅመንት ሽግሽጉ በስሙዝሊ ነው። የማኔጅመንት ሰክሰሽኑ መተካካቱ በጣም ሰላማዊ በሆነ መንገድ ስለሚሄድ ቀደም ብሎ የተወጠኑትን ስትራቴጂዎች በማዳበር ነው የምንቀጥለው። ስለዚህ ቀደም ከኛ በፊት የነበሩት አመራሮች የወጠኗቸው ብዙዎችን ስራ ላይ አውለናል። የቦሌ ኤርፖርት ከነበረው አቅም ማነስ እኛ በነበርንበት ጊዜ አቅሙ ወደ 25 ሚሊዮን መንገደኛ እንዲደርስ ያንን ቀደም ብሎ የተጀመረ ነው። እኛ ጊዜ እሱን አስፋፍተን ስራ ላይ አውለናል። ቀደም ብሎ የተጀመሩ ሌሎች የመሰረተ ልማት ግንባታዎችን በሙሉ አሁን ወደ ማጠናቀቅ ግማሾቹ ተጠናቀዋል፣ ግማሾቹ መጠናቀቅ ላይ ይገኛሉ። አገር ውስጥ የነበሩ ኤርፖርት ግንባታዎች ቀደም ብሎ የተጀመሩትን አሁን በማጠናቀቅ ላይ እንገኛለን። በዚህ በሚያዝያና በግንቦት ወር 4 አገር ውስጥ ዶሜስቲክ ኤርፖርቶች አገልግሎት መስጠት ጀምረናል። እኛ
ጊዜ ከ120 በላይ አውሮፕላኖች አዝዘን ከፊሎችን እየተረከብን ያለ ነው። ከፊሎቹ ደግሞ ከኛ በኋላ ያሉት ማኔጅመንት ይረከባሉ። እነሱም ተጨማሪ አውሮፕላን አዝዘው ልክ ራዕይ 20 ላይ ለወጣናቸው ማይልስቶኖች እያሳካሉ ይሄዳል። ቪዥን 20 እኛ እኛ ስል ማኔጅመንት ከ4 ዓመት በፊት የአሁኑን ኃላፊነት የወሰደው እና ቀደም የነበሩት የተረከብነው ቪዥን 2035 የሚባል ቪዥን 2035 ኢምፕሊመንት እያደረግን መጥተናል። እኛ ደግሞ ለሚቀጥለው ቪዥን 2040 ብለን አድሰን አራዝመን ጥለን እንሄዳለን። አያችሁት ቅብብሎሹ እንዴት እንደሚሄደው። አንዳንድ መስሪያ ቤቶች አንድ ስራ አስኪያጅ ሲመጣ ኮምፕሊትሊ ድርጅቱን እንደሚፈውሰው አለ። የእኛ ስራ ቅብብሎሽ የነበረው ተቀብለን በዚያ ላይ ተጨማሪ ግንባታዎች እያደረግን ሰራተኛ አቪዬሽን አካዳሚ ነው የተረከበው። በእኛ ጊዜ አካዳሚው ወደ ዩኒቨርሲቲ ከፍ አደረገ። የዩኒቨርሲቲውን አቅም አንዲት ቦታ ላይ ተወጥኖ የነበረውን አቅም በርካታ ግንባታዎች በማድረግ አሁን ያለውን ፋሲሊቲ ውስጥ ሐዋሳ፣ ባህር ዳር፣ አሁን ደግሞ ጅጅጋ ተጨማሪ ካምፓሶች በመገንባት ላይ ይገኛል። የዩኒቨርሲቲውን አቅም ለማስፋት እዚሁ ኤርፖርት ውስጥ ከኤርፖርቱ ጀርባ የዩኒቨርሲቲውን አቅም ለማሳደግ ብለን 1000 ዶርሚተሪዎች ያሉት የዩኒቨርሲቲ ኤክስቴንሽን ሰርተናል። የዩኒቨርሲቲውን አቅም በሰው ኃይል ቀጣይ ሂደቱን እንዲያፋጥን በሚል ብዙ ሰራተኞች እየመለመን እየቀጠር እያሰለጠን ያለ እና የተረከብነው አስፋፍተን እየቀጠልን ያለ ነው። ብዙ ነገር መግለጽ ይቻላል። ሄድኳርተር የኢትዮጵያ ኢኮኖሚ አልነበረው። አሁን በእኛ ማኔጅመንት አዲስ ሄድኳርተር አስገንብተን በዚህ ዓመት ተጠናቆ ስራ ላይ ብዙ ነገሮች ልጠቅስላችሁ ይችላል። ይሄ በእኛ ጊዜ ቀደም የተጀመሩትን አስጨርሰናል። አዳዲሶችን ይወጥበታል እና አየር መንገዱ ራዕይ 2035 ኢምፕሊመንት ሲያደርግ ቆይቷል። የዛሬ 20 ዓመት አየር መንገዱ የት ደርሶ ማየት ትፈልጋለን? እንደዚሁ እዚያ ደረጃ አየር መንገዱ እንዲደርስ የምታስተላልፈው መልዕክት አለው የሚለው የዛሬ 20 ዓመት የኢትዮጵያ አየር መንገድ መቼም በዓለም አቀፍ ደረጃ አየር መንገዶች ጥሩ ሲባል ኤምሬትስ ትጠራላችሁ፣ ካታር ትጠራላችሁ፣ ሲንጋፖር ትጠራላችሁ፣ ሉፍታንዛ፣ ኤርፍራንስ። እኔም ማስበው በዚያ ደረጃ የደረሰ አየር መንገድ ቢሆን አየር መንገድ ብቻ ሳይሆን የጥገና አሁን በዓለም አቀፍ ደረጃ በርካታ አየር መንገዶች አውሮፕላኖች ትልቅ የጥገና ማዕከል ቢሆን የቢሾፍቱ ኤርፖርት ፌዝ 1 ሳይሆን ፌዙ ተገንብቶ 110 ሚሊዮን መንገደኞች በዓመት የሚያጓጉዝ ሆኖ እንደነ ኢስታንቡል፣ እንደነ ዶሃ፣ እንደ ሌሎች ትላልቅ ኤርፖርቶች ሆኖ ከአፍሪካ አንጸባራቂ የሆነ ለአፍሪካ ምልክት የሚሆን ኤርፖርት ሆኖ ማየት ሀገራችን ቅድም በ20 ላይ 15 ዓመት ተናገረ እጅግ የዘመነ የአየር ትራንስፖርት የተመሰረተባት ሀገር ቤቶና በድምሩ የኢትዮጵያ አየር መንገድ የኢትዮጵያ እድገት የሚያንቀሳቀስ ትልቅ ሞተር ሆኖ ማየት ይመኛል። በሰራተኞች ዛሬ ላሉትም ወደፊት ለሚመጡት ማስተላለፈው መልዕክት የኢትዮጵያ አየር መንገድ ውስጥ መስራት
እድል ኢትዮጵያ አየር መንገድ ውስጥ መስራት ኩራት ነው። ኢትዮጵያ አየር መንገድ ለሰራተኞቹ ከፍተኛ የስራ የኬሪየር ዲቨሎፕመንት እድል የሚፈጥር ሰራተኞቹ የሰሩ ሊማሩበት እየተማሩ ራሳቸውን የሚያሳድጉበት መስሪያ ቤት ስለሆነ ይህንን ትልቅ የሀገር ሀብት የአፍሪካ መመኪያ መንገድ ጊዜያቸውን፣ እውቀታቸውን፣ ውበታቸውን ሳይቆጥሩ ያገለግሉ እና ሀገራቸው የሰለጠነች ሀገር የዳበረች ሀገር በኢኮኖሚ ትልቅ ደረጃ የደረሰች ሀገር ብትሆን አየር መንገዱ ድርሻውን እንዲጫወት እንዲያስችሉ አደራ። ስለ የሰው ሀብት ልማት አቶ በቀለ በኋላ ጨምሮ እንዲለው ወስዱ ተዋለው የኢትዮጵያ አየር መንገድ ራዕዩ የኢትዮጵያ ብቻ አየር ትራንስፖርት ማሳደግ ሳይሆን የአፍሪካን አየር ትራንስፖርት ማሳደግ ነው። ህልማችን ይሄ ነው። እስካሁን ስንሰራ ቆይተናል። ይህም በማድረግ የአፍሪካ ህብረት እንዲቋቋም አስችለናል። የአፍሪካ ህብረት መናኸሪያ የአፍሪካ ድርጅት እንዲቋቋም የአፍሪካ ህብረት ዛሬ አዲስ አበባ ዋና መቀመጫዋ እንድትሆን አስችለናል። ሌሎች ዓለም አቀፍ ተቋማቶችም አዲስ አበባ ለማዕከል እንዲጠቀሙ አስችለናል። አፍሪካ ውስጥ አየር ትራንስፖርት እንዲያድግ በብዙ መንገድ ማገዝ ይፈልጋል። አንዱ አየር መንገድ ማቋቋም ከሚፈልጉ መንግስታት ጋር በጋራ በመሆን አየር መንገዶች ማቋቋም እና ጠንካራ አየር መንገዶች ሆነው እንዲያድጉ ማድረግ ነው። ዛሬ እንደሚታወቁት 4 ሀገር በመስራት ላይ እንገኛለን። አስካይ፣ ኤርኮንጎ፣ ማላዊ፣ ዛምቢያ ኤርዌይስ ወደፊትም እየጠየቁ ያሉ አሉ። ለነዚህ አየር መንገዶች አቋቁመን በህብረት ኔትወርክ ሰርተው ኮኔክቲቪቲ አፍሪካ ውስጥ የአየር ትራንስፖርት ቀልጣፋ እንዲሆን ውድ ከመሆን አልፎ ተመጣጣኝ ዋጋ የሚያስከፍል ነው። በመቀጠል የሚዲያ አጋሮቻችን ያለ እናንተ እዚያ አልደረስንም። የእናንተ ድጋፍ እጅግ በጣም ትልቅ ነውና እናከብራቸዋለን፣ እናመሰግናቸዋለን። በጋራ አብረን ኬኩን የምንቆርስ ሲሆን በማስተጋባት እንዲሁ ዛሬ ኦፊሻሊ የከፈትነውን የፕሮግራም አከባበር እንድትዘግቡልን እንዲሁ ጠይቃቸዋለን። ታዲያ ሳይጀምሩ